ሰላም እንዴት ናችሁ? ኤልሳ ነኝ ከሴቶች ቤት ወይም ደግሞ ከከርቤ ቻናል። እንግዲህ እዚህ ቤት ውስጥ ብዙ ጊዜ የምናወራው ስለ ስኪን ኬር ፕሮዳክት እና ስለ ከርቤ ነው። በጣም ብዙ ቪዲዮ ደግሞ ስለ ከርቤ አለኝ እና ስለ ከርቤ የምሰራው ቪዲዮ ላይ ብዙ ጊዜ ከርቤን እንዴት እንደምንጠቀምና የከርቤን አይነት እንዴት እንደምንለይ ጥያቄ እጠየቃለሁ እና እሱን ነው ዛሬ ላብራራላችሁ የፈለኩትኝ። ምክንያቱም በጣም ብዙ ሰው እየጠየቀኝ ስለሆነ ነው። ኦሪጂናል ከርቤን እንዴት እንለይና እንዴት እንጠቀም የሚል ጥያቄ በተደጋጋሚ እየመጣልኝ ስለሆነ እሱን ልሰራላችሁ አስቤያለሁኝ። እዚህ ጋር ከርቤ ይዤ መጥቻለሁ። አቅርቤ አሳያችኋለሁ። እንደምታውቁት ብዙ አይነት ከርቤ አለ። ብዙ ሰውም ደግሞ እንደዚህ አይቶ ከለሩ ብቻ ስለተመሳሰለ የሚሸወድ ሰው አለ። አብዛኞቻችን ግን ማለት ስለ ከርቤ በደንብ የምናውቅ ሰዎች ግን አሽትተን ወይም ደግሞ እንደዚህ አይተነው እንለየዋለን ማለት ነው። ከርቤን ግን ደግሞ ከሌሎች እጣኖች ጋር የመመሳሰል ባህሪ ስላለው ያው ከለየን ብዙ ጊዜ በሽታው ነው የምንለየው። የሚቻል ከሆነ እዛው ጋር እሳት ላይ አድርገን ሽታውን ብናሸተው መለየት እንችላለን። ግን ደግሞ እዛ ጋር እንደዛ የሚፈቅዱልን ነጋዴዎች ስለማይኖሩ በሌላ መንገድ በምን እንለይ የሚለውን እነግራችኋለሁ ማለት ነው። ዛሬ እንግዲህ ከርቤ ብዙ አይነት ጥቅም አለው ለቆዳችን፣ ለማህፀናችን፣ ለሰውነታችን ምን ጥቅም እንደሚሰጥ ነግሬያችኋለሁ ከዚህ በፊት ያለው ቪዲዮ ላይ። ለቆዳችንም እንዴት እንደምንጠቀም በብዙ አይነት መልኩ ሰርቼላችኋለሁ። ለማህፀንም ደግሞ ብቻውንም እንዴት እንደምንጠቀም እንዲሁም ደግሞ ከሸብ ጋር እንዴት እንደምንጠቀም ሰርቼላችኋለሁ። አሰራሩን የምትፈልጉ ሰዎች ገብታችሁ ቼክ ማድረግ ትችላላችሁ። ለዛሬ ግን ምንድን ነው የሚባለው ንጹህ ከርቤን እንዴት እንለይ፣ እንዴት ነው የምንለየው የሚል ጥያቄ በተደጋጋሚ እየመጣልኝ ስለሆነ እሱን እንዴት እንደምንለይ ነው ማሳያችሁ። በመጀመሪያ እዚህ ጋር እንደምታዩት ቪዲዮ ላይ ይታይ አላውቅም፣ የሆነ እንደ ማንጸባረቅም ይላል። እንደገና ደግሞ እንዲህ በውስጡ የሆነ የመታየት እንደ ዳይመንድ ይመስለኛል እንደዛ የሆነ የመታየት ነገር አለው። ግን ደግሞ ይሄኛው ጥቁሩ ሲሆን ግን እንደዛ አይነት ባህሪ ብዙም አይታይበትም፣ በደንብ አያስታውቅም እንደዛ። እነዚያ ተመሳሳይ ከርቤ ናቸው። ይሄ ጥቁር ስለሆነ ይሄኛው ደግሞ ቀላ ስለሚል ነው እንጂ ተመሳሳይ ናቸው። ግን ደግሞ እንደዚህ ስናሽቱ በደንብ ይለያል፣ እንደዚህ ማለት ነው። ግን ሽታውን የማታውቁ ሰዎች ውሃ ነገር ወይ በምራቃችሁ ሊሆን ይችላል ስትገዙ፣ እሱን እንደዚህ አድርጋችሁ ይሄንን እንደዚህ በማሸት ከዛ እንዲስታረጉት የመጣበቅ ባህሪ ያለው። የመጣበቅ ባህሪ ብቻ ሳይሆን ሽታው በደንብ ይወጣል። ያው የትኛውም እጣን እንደዚህ እንድታረጉት ይሄ በውሃ ነገር አስነክታችሁት የመጣበቅ ባህሪ ሊኖረው ይችላል። ግን ይሄኛው ለየት የሚያደርገው ሽታው በደንብ ይወጣል። የሆነ ቀለጥ ሲል ሽታው በደንብ ስለሚወጣ እንደዛ በምራቃችሁ ወይ እንደዚህ አድርጋችሁ እንደዚህ በደንብ አሽትቱት ሽታውን በደንብ መለየት ትችላላችሁ። እንደነገርኳችሁ እንደዚህ ስታዩትም የሆነ ውስጡ እንትን የሚል ምንድነው የማሳየት ባህሪ ያለው በውስጡ ማለት ነው። እንዲሁም ደግሞ እንደነገርኳችሁ እሳት ካገኛችሁ እሳት ላይ ሞክሩት። ግን እሳት ላይ ስለማይገኝ እና ደግሞ ስለ ከርቤ ምንም የማታውቁ ሰዎች በጣም በትንሹ እንደዚህ ቋጥረው የሚሸጡ ሰዎች አሉና እንደዛ ገዝታችሁ መጀመሪያ ሞክሩት እንትን ከማለታችሁ በፊት። ሌላው ደግሞ ደቃቁን አትግዙ። ይሄ ድቅቅ አድርገው የሚሸጡ አሉ። እሱ አሁን ከሌላ እጣን ጋር መቀላቀል እንትን ስላለው ደቃቁን አትግዙ። እንደዚህ ኮረቱን ግዙ፣ ትልልቁን ማለት ነው። ሌላው የምንለይበት መንገድ ደግሞ እንደዚህ ውሃ ላይ አድርጋችሁ ደከመኝ ቶሎ አውሪ ስላላችሁ ማለት ለእናንተ ቶሎ ለማውራት በሞከርኩ ቁጥር ድክም አለኝ። እኔ ቀስ ብዬ ማውራት የለመድኩት፣ እናንተ ግን ቪዲዮዎች ላይ በጠቅላላ ቶሎ አውሪ አታዘጊን እንጂ ስላላችሁ ነው። እንደዚህ ድምጽ የመቆራረጥ ባህሪ ካለው እንግዲህ ይቅርታ።
በራሳችሁ የመጣ ነው እና ምን ልላችሁ ነው፣ ውሃ ላይ አድርጋችሁት እንደዚህ እሹት እላያችሁ ላይ ማለት ነው። ከዛ ወዲያው ነው ነጭ የሚሆነው። ነጭ ነው እሺ፣ እንትን ሲል ሲበጠበጥ ነጭ ነው የሚሆነው፣ ሌላ ከለር የለውም ማለት ነው። እንደዚህ ይሄንኑ ቀዩን አይደለም የምታገኙት። ይሄንን አድቅቃችሁ ነው በሙቅ ውሃ ዘብዝፋችሁ፣ በቀዝቃዛም ይሆናል ግን ለፍጥነቱ ነው ሙቅ ውሃ፣ በሙቅ ውሃ ዘብዝፋችሁ ነው ለቆዳችሁ የምትጠቀሙት። እሱ አሰራሩ ቪዲዮ ሰርችላችኋለሁ። የሸቡንም አሳያችኋለሁ። የሸብ እንደው በጣም ከከርቤው ይልቅ የሸብ ለመሸወድ በጣም ቅርብ ነው። ምክንያቱም እኔ ራሱ ገዝቻለሁ፣ ፌኩን ገዝቻለሁ። ምክንያቱም ሸብ እንደዚህ ስታሸቱት ሽታ የለውም፣ ብዙም አይሸትም እና ደግሞ ከሆነ ባልጩ ከሚመስል ነገር ጋር ተመሳሳይነት ስላለው ሸብ በጣም ይሸውዳል። ይሄ ከርቤ እንኳን ብዙም አይሸውድም እና የሸቡንም እያሳየኋችሁ ፌኩም ስላለኝ ኦሪጂናሉም ስላለኝ እያሳየኋችሁ እሰራላችኋለሁ። ግን ከጠየቃችሁኝ ኮሜንት ካረጋችሁልኝ እንዲሁም ደግሞ ሰብስክራይብ የምታረጉ ከሆነ እሱን አሳያችኋለሁ ማለት ነው። የከርቤ ፎርጅዱ ስለሌለኝ እሱን ላሳያችሁ አልችልም። ከርቤ ተሸውጄ አላውቅም። ከርቤ በጣም የምወደው ነገር ስለሆነ እንደው አይቼ ራሱ ለየዋለሁ። እኔ አሁን ብዙ ሰው ወደዚህልኝ ይለኛል እና እንደው አይቼ ራሱ ለየዋለሁ፣ አሽትቼ ለየዋለሁ። ለማታውቁ ሰዎች ነው በውሃ አድርጋችሁ እንደዚህ አይታችሁ ውስጡ የሚታይ ከሆነ ምናምን እያልኩ ያብራራሁላችሁ እንጂ የሚያውቅ ሰው እንደዚህ አሽትቶ ይለየዋል ከርቤ። ምክንያቱም ሽታው በደንብ ያስታውቃል። ሞር እሳት ላይ ደግሞ ሲሆን ሽቶ አይደለም የሚለው ከርቤ። በነገራችን ላይ ሽቶ አይደለም የሚለው፣ የራሱ የሆነ ሽታ አለው። የሆነ ክብድ የሚል ሽታ አለው። የሆነ ስታሸቱት ልባችሁ ላይ ድክም የሚል አይነት ነገር ነው የሚሰማችሁ እና አላውቅም እንግዲህ እኔ እንደዛ ነው የሚሰማኝ፣ በዛ ነው የምለየው። ለሌላው ሽቶ ይሆናል የሚለው፣ እኔ ግን ይሆናል አይደለ ከበድ የሚል አይነት ስሜት ነው ያለኝ ሳሸተው። በፊት ወይባ ስሰራ ከርቤና ሸብ ልክ ሳደርግላቸው ብዙ ሰዎች ድክም የማለት ባህሪ ያላቸው እና ከርቤ እንግዲህ ብዙ ይሄ ባዲ ኤነርጂ ምናምን የማውጣት ባህሪም ስላለው ይመስለኛል የሆነ ስትሉት ክብድ የማለት ባህሪ ያለው፣ በዛም መለየት ትችላላችሁ። ግን ኦልሬዲ እነዚህ ነገሮችን ገዝታችሁ ቤታችሁ እንትን ስትሉት ነው የምትለዩት እንጂ እዛው አንዳንድ ሰዎች እሳት አያይዘው ቼክ እያደረጋችሁ የሚሸጡ አሉ። እንደዛ ካገኛችሁ እንዳታንገራግሩ። እነሱ አሁን በጣም ስለሚተማመኑ ኦሪጂናል ነገር እንደሚይዙ እርግጠኛ ስለሆኑ ነው እንደዛ የሚሸጡት። እና ትንሽዬ ቼክ አድርጋችሁ፣ ሽታው ከሌላው ዕጣን ለየት ይላል። ያው ሌላው ዕጣን ሽቶ ምናምን የማለት ባህሪ ነው ያለው። የዕጣን ሽታ ያው እናውቀዋለን እና ይሄኛው ግን ከዛ ትንሽ ለየት ይላል። የሆነ ከበድ የሚል ነገር አለው። እንግዲህ ለኔ ነው፣ ለእናንተም ቀለል ብለው፣ ግን ሽታ የሆነ ደስ የሚል አይነት ነገር ከሌላ ዕጣን ለየት ያለ ሽታ ከሸተታችሁ ግዙት እላችኋለሁኝ። እንግዲህ ብዙም ተዘጋጅቼ ምናምን አይደለም ቪዲዮ ልሰራላችሁ ያሰብኩት። እንደዚህ አይነት ቪዲዮ እንደዚህ አይነት ኮሜንት እየተደጋገመ ስለሆነ እና አሁን አጋጣሚ እንትን ስል ቆይ ቪዲዮ ላድርግ ብዬ ነው እንትን ያልኩት እና በደንብ ደግሞ ተዘጋጅቼ እነግራችኋለሁ። ቼክ እያደረግን ምናምን እንዴት እንደሚሆን አሳያችኋለሁ። ኮሜንት ላይ አስቀምጡልኝ የምትፈልጉ ከሆነ። እንግዲህ ለዛሬ ይበቃኛል። ስለምታበረታቱኝ፣ ሰብስክራይብ ስለምታረጉ፣ ኮሜንት ስለምታረጉ፣ ላይክ ስለምታረጉ አመሰግናለሁ። እወዳችኋለሁ። መልካም ጊዜ። ባይ